ሰላም ሰላም ውድ የጸዳይ አካዳሚ ቤተሰቦች፣ ጸዳይ አካዳሚ የኦንላይን ትምህርትን በማስተማር ላይ ይገኛል። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማር እንገኛለን። ለመማር የምትፈልጉ ቤተሰቦች ባዮ ላይ ወይም ቪዲዮ ላይ ባስቀመጥኩት ቁጥር በማንኛውም ሰዓት በመደወል ሁሉንም ትምህርት። እሺ ውድ ቤተሰቦች በዛሬው ትምህርታችን ወይም ቪዲዮአችን ደግሞ የቀን 21ኛችን ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዝኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 21ኛ ቀናችን ላይ ደርሰናል። እንዴት በቀላል መንገድ ከሰዎች ጋር መግባባት እንችላለን፣ ኮሙኒኬት ማድረግ እንችላለን፣ እንዴት ሀሳባችን በቀላል መንገድ መግለጽ እንችላለን፣ በአጭር ቀን ውስጥ እንግሊዝኛ መናገር እንችላለን የሚለውን ትምህርት እየተማማርን ስለምንገኝ እናንተም ከቀን አንድ ጀምራችሁ የለቀኳቸውን ቪዲዮዎች ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። እንዲሁም ለቻናላችን አዲስ ናችሁ ቤተሰቦች ላይክ፣ ሼር፣ ሳብስክራይብ በማድረግ እኛንም አብራቱን እያልን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። እንግዲህ እዚህ ጋር እንዴት እናንብበው? ዲኦን እንደማንበብ ነው፣ እንደ ዱ ማንበብ፣ ዋይ ኦዩን ዩ ብለን ማንበብ፣ ዱ ዩ፣ ከዛስ ቢኢን እንደ ቢ፣ ኤል አይን እንደ ሊ፣ ቪኢን ቭ፣ ብሊቭ ብሊቭ ኤምኢን ሚ ብለን ማንበብ። ዱ ዩ ብሊቭ ሚ፣ ዱ ዩ ብሊቭ ሚ ምን ማለት ነው? ታምነኛለህ ወይም ታምነኛለሽ ስንል ምናለን ማለት ነው? ዱ ዩ ብሊቭ ሚ፣ ዱ ዩ ስንል አንተ ወይም አንቺ፣ ብሊቭ ማለት ደግሞ ማመን፣ ሚ ማለት እኔ። ስለዚህ ብሊቭ ሚ ስትል እመነኝ እያለ፣ ባንዴ ግን ዱ ዩ ብሊቭ ሚ ካላችሁ ታምነኛለህ ወይም ታምኘኛለሽ እያልን ነው ማለት ነው። ከዛስ መልስ አዎ ከሆነ ዋይን እንደ የ ማንበብ፣ ኤስን እንደ ት፣ የስ የስ፣ አይን እንደ አይ፣ ዲኦን እንደ ዱ፣ የስ አይ ዱ የስ አይ ዱ፣ አዎ አምናሃለሁ አዎ አምናሃለሁ ብለን መመለስ እንችላለን ማለት ነው። የስ ማለት አዎ፣ አይ ማለት እኔ፣ ዱ አይ ዱ ማለት እዚህ ጋር በዱ ስለተጠየቅን በዱ መመለስ እንችላለን ማለት ነው። ጥያቄ ከሆነ ጥያቄና መልስ ከሆነ በዱ ከተጠየቅን እኛም በዱ መመለስ እንችላለን። የስ አይ ዱ ብለን በቀላሉ አዎ አምናሃለሁ ብለን መለስን ማለት ነው። ዋዎ አምናሃለሁ። ከዛስ ኤል አይን እንደ ላይ ማንበብ፣ ኤፍ ኢን እንደ ፍ፣ ላይፍ ላይፍ፣ አይ ኤስን ኢዝ ብለን ማንበብ፣ ላይፍ ኢዝ አለን። ከዛስ ኤች ኤን እንደ ሃ፣ አርን እንደ ር፣ ዲን እንደ ድ፣ ሃርድ 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 ማለት ምንድን ነው? ከባድ ከባድ ማለት ነው። ከባድ። ስለዚህ ላይፍ ኢዝ ሃርድ ላይፍ ኢዝ ሃርድ ስንል ህይወት ከባድ ናት ህይወት ከባድ ናት እያለን ነው ማለት። ላይፍ ማለት ህይወት፣ ኢዝ ማለት ነው፣ ሃርድ ማለት ከባድ። ስለዚህ ላይፍ ኢዝ ሃርድ አለን የሆነ ሰው። ከዛ መልሳችን ቢዩን በቲን እንደ ት፣ በት 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 አለን። ኬን እንደ ኪ፣ ፒን እንደ ፕ፣ ኪፕ ኪፕ በት ኪፕ። ከዛስ ኤምኦን ሙ ሙ፣ ቪአይን እንደ ቪ፣ ኤንን እንደ ን፣ ጂን እንደ ግ፣ ሙቪንግ ሙቪንግ በት ኪፕ ሙቪንግ በት ኪፕ ሙቪንግ ማለት ነው። ግን ቀጥል አታቁም፣ ተስፋ እንዳትቆርጥ ማለት ነው። በት ማለት ግን ነገር ግን እያለ፣ ኪፕ ማለት መቀጠል መቀጠል፣ ኪፕ ማለት ባለበት መጠበቅ፣ ሙቪንግ ማለት መንቀሳቀስ ወደፊት፣ ኪፕ ሙቪንግ ማለት ኦልሬዲ ቀጥል አታቁም እያለ ነው በአንድ ላይ። ያ ወደዚህኛው እንሂድ። ኤአር ኤል አር ብለን ማንበብ፣ አር ዋይ ኦዩን ዩ ብለን ማንበብ፣ አር ዩ። ከዛስ ኤች ኤ ሃ፣ ፒ ዋይን ፒ ብለን ማንበብ፣ ሃፒ ሃፒ፣ አር ዩ ሃፒ አር ዩ ሃፒ ምን ማለት ነው? ደስተኛ ነህ ወይም ደስተኛ ነሽ ስንል ምናለን? አር ዩ ሃፒ እንላለን ማለት። አር ዩ ስንል አንተ ወይም አንቺ፣ ሃፒ ማለት ደግሞ ደስተኛ ማለት ነው። ስለዚህ አር ዩ ሃፒ አለን የሆነ ሰው ደስተኛ ነህ ወይም ደስተኛ ነሽ። ከዛስ መልሳችን አዎ ከሆነ ዋይን የ ብለን ማንበብ፣ ኤስን ስ ብለን ማንበብ፣ የስ የስ፣ ቪኢን እንደ ቪ ማንበብ፣ አርን እንደ ር፣ ዋይን እንደ ቬሪ ቬሪ፣ ኤችኤን ሃ፣ ፒ ዋይን ፒ ብለን ማንበብ፣ ሃፒ ቬሪ ሃፒ፣ የስ ቬሪ ሃፒ፣ አዎ በጣም ደስተኛ ነኝ። አዎ በጣም ደስተኛ ነኝ ስንል የስ ማለት አዎ፣ ቬሪ ማለት በጣም፣ ሃፒ ማለት ደግሞ ደስተኛ ማለት። ስለዚህ ቬሪ የስ ቬሪ ሃፒ፣ አዎ በጣም ደስተኛ ነኝ ብለን መለስን ማለት ነው። ከዛስ ዲኦን እንደ ዶ ማንበብ፣ ኤንን እንደ ን፣ ቲን እንደ ት፣ ዶንት ዶንት፣ ቢኢን ቢ፣ ዶን ቢ አልን። ኤን እንደ አ፣ ኤፍን እንደ ፋ፣ አርኤን እንደ ሬ፣ ዲን እንደ ድ፣ አፍሬድ አፍሬድ። እዚህ ጋር ድጋሚ የጻፉት እሺ በስተት ነው፣ ይህን አጥፉት ማለት ነው። ዶን ቢ አፍሬድ ዶን ቢ አፍሬድ ማለት ምንድን ነው? አትፍራ ወይም አትፍሬ ስንል ምን እንላለን ማለት ነው? ዶን ቢ አፍሬድ እንላለን ማለት ነው። ዶንት ማለት አታድርግ፣ አይሆንም፣ አይደለም እንደማለት ነው። ቢ ሁን ማለት ነው። አፍሬድ ማለት ደግሞ መፍራት ማለት ነው። ስለዚህ ዶን ቢ አፍሬድ ካለን የሆነ ሰው አትፍራ ወይም አትፍሬ እያለን ነው ማለት ነው። ከዛስ እኛም ምን ብለን መመለስ እንችላለን? አይን እንደ አይ ማንበብ፣ አይን እንደ አይ፣ ዳብሊው አይን እንደ ዊ፣ ሁለቱንም ኤል እንደ ል፣ ዊል ዊል። ከዛስ ቢኢን እንደ ቢ፣ አይ ዊል ቢ። ከዛስ ቢኢን ቢን እንደ ብ፣ አርኤን እንደ ሬ፣ ቪኢን እንደ ብ፣ ብሬቭ ብሬቭ፣
አይ ዊል ቢ ብሬቭ። አይ ዊል ቢ ብሬቭ ምን ማለት ነው? ደፋር ሆናለሁ። ደፋር ሆናለሁ ስንል አይ ዊል ቢ ብሬቭ። አይ ዊል ማለት ገና ለወደፊት እንደዚህ ሆናለሁ ስትሉ ገና ለወደፊት የምታደርጉትን ነገር ለመግለጽ ከፈለጋችሁ አይ ዊል ብላችሁ ማድረግ የምትፈልጉትን ነገር መግለጽ ትችላላችሁ ማለት ነው። ቢ ማለት መሆን ነው። ብሬቭ ማለት ደግሞ በጣም ደፋር ማለት ነው። ደፋር። ስለዚህ አይ ዊል ቢ ብሬቭ ስንል ደፋር ሆናለሁ ብለን እየመለስን ነው ማለት ነው። ለዚህኛው መልስ አትፍራ ለሚለው ማለት ነው። ከዛስ ሲኤን እንደምን ማንበብ ነው? እንደ ካ፣ ኤንን እንደ ን፣ ካን። ከዛስ አይን እንደ አይ፣ ቲን እንደ ት፣ አርዩን እንደ ረ፣ ኤስን እንደ ስ፣ ቲን እንደ ተ። ትረስት ዋይ ኦ ዩን ዩ ብለን ማንበብ። ካን አይ ትረስት ዩ፣ ካን አይ ትረስት ዩ ምን ማለት ነው? ልታመንህ እችላለሁ ወይም ልታምንህ እችላለሁ እያለ ነው ማለት ነው። ካን ማለት መቻል፣ አይ ትረስት ስንል ማመን፣ ላምንህ። ዋይ ኦ ዩ ዩ። ስለዚህ ካን አይ ትረስት ዩ ምን ማለት ነው? ልታመንህ እችላለሁ ወይም ልታመንህ እችላለሁ ለማለት ነው። ካን አይ ትረስት ዩ ማለት ካን ማለት ምንድነው? መቻል፣ አይ እኔ፣ ትረስት ማለት ማመን፣ ዩ አንተ ወይም አንቺ። ስለዚህ ካን አይ ትረስት ዩ ልታመንህ እችላለሁ እያለ ነው ማለት ነው። ከዛ መልስ አዎ ከሆነ ዋይን እንደ የ፣ ኤስን ስ፣ የስ። ከዛስ ኤን እንደ ኦ ማንበብ ኦ፣ ኤልን እንደ ል፣ ዳብሊው ኤን እንደ ዌ፣ ኤስን እንደ ስ። ኦልዌይስ የስ ኦልዌይስ ምን ማለት ነው? አዎ ሁልጊዜ፣ አዎ ሁልጊዜ ብለን መለስን ማለት ነው። የስ ማለት አዎ፣ ኦልዌይስ ማለት ደግሞ ሁልጊዜ ማለት ነው። ስለዚህ የስ ኦልዌይስ ስንል አዎ ሁልጊዜ እያልን ነው ማለት ነው። ያ ወደዚህኛው እንሂድ። ጂኦን እንደ ዱ ማንበብ ዋይ ኦ ዩ እንደ ዩ፣ አርን እንደ ር፣ ዩር ዱ ዩር፣ ቢኤን እንደ ቤ፣ ኤስን እንደ ስ፣ ቲን እንደ ት። ቤስት ዱ ዩር ቤስት ምን ማለት ነው? የቻልከውን አድርግ፣ የቻልሽውን አድርግ ለማለት ዱ ዩር ቤስት ማለት ዱ ማለት ማድረግ፣ ዩር ማለት ያንተ ወይም ያንቺ፣ ቤስት ማለት ምርጥ፣ አሪፍ፣ የተሻለ፣ የቻልከውን ለማለት ነው። ዱ ዩር ቤስት ማለት ምን ማለት ነው? የቻልከውን አድርግ ወይም የቻልሽውን አድርጊ፣ አሪፍ ስራ፣ አሪፍ አድርግ እንደማለት ነው። ያ እንደዚህ ያደርጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ እንደነገርኳችሁ ከቀን አንድ ጀምራችሁ እስካሁን እስከደረስንበት በደንብ በተከታተላችሁ ካያችሁ በእርግጠኝነት አሪፍ ለውጥ እንደምታገኙ ምንም አልጠራጠርም ማለት ነው። ስለዚህ በዚህ መልኩ ተለማመዱ። እናንተ ሞር ፕራክቲስ አድርጉ። እናንተ እዚህ ጋር ተምራችሁ ደግሞ በደብተራችሁ ምናምን እያደረጋችሁ ከሰዎች ጋር ኮሚኒኬት ማድረግ በቀላሉ እንዲገባችሁ ማለት ነው። ተግባር ይፈልጋል። ልምምድ ካላደረጋችሁ እንግሊዝኛ ከባድ ነው የሚሆነው ማለት። ስለዚህ ልምምድ የግድ ያስፈልጋል ማለት ነው። ስለዚህ ዛሬው ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ እመኝላችሁ። ሰናይ ጊዜ